እመቤታችን ቅድስት ድንግል ማርያም የወርቅ አዳራሽ በመሆኗ እንደዚሁ ሞትን ድል አድርጋ የተነሳችው እንደ ልጇ መፍረስ መፈሰስ የማይገባት ከዚህ ኃጢአት ከዚህ ዓለም ኃጢአት ውጭ በመሆናቸው ነው። ሁለቱ አሸንዳ ወይም ደግሞ ሻንድዬ ይሉታል። ይሄ መሪር አሳማን በላይ በጻፈው ሱባኤ በሚል ሻደያ የሚል የመላእክት የምስጋና ቦታ ይለዋልና ከዚያ የመጣ ይመስላል ሲሉ ብዙዎች ጽፈዋል። ሻደያ ነው ያኛው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። ለነቢያት፣ ለሐዋርያት፣ ለጻድቃን ሰማዕታት፣ ለደናግል መነኮሳት ምስጢሩን ትርጓሜውን የገለጠ እንዲገልጥልን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ሰላም ይድረስላችሁ። በውስጥ ያላችሁ በቅርብ በሩቅ የነበራችሁ ሁላችሁም እንደምን ሰነበታችሁ? እግዚአብሔር አምላካችን ፀሐይ ወጥቶ እስከሚጠልቅበት ድረስ ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንነጋገረው ክፍል 3 ጾመ ፍልሰታ ሞት በጥር በነሐሴ መቃብር በሚል ርዕስ ይሆናል። ሞት በጥር በነሐሴ መቃብር ተብሎ የተነገረበት እመቤታችን ጥር 21 አርፋ ነሐሴ ወር ደግሞ ወደ ሰማያት ያረገችበት በመሆኑ የሚያሳስብ ስለሆነ ያኛውን ነው የምንመለከተው። ስርወ ቃሉ ናሁ ፈላሲያን ይመጽኡ ኀቤኪ ወይትመሐፀኑ ብኪ ኢሳይያስ 54:16 ላይ ያለውን እነሆ ስደተኞች ወደ አንቺ ይመጣሉ እንዲሁም በአንቺ ይማጸናሉ የሚል በኢየሩሳሌም የተነገረ ቢሆንም ፍጻሜው ለእመቤታችን ነውና እመቤታችን ኃጥአንን በአማላጅነት የምትቀበል መሆኗ እንደሚማጸኑ የተነገረ ቃል ነው። እንግዲህ እግዚአብሔር አምላካችን አስቀድሞ እመቤታችን ጌታችን ከዚህ ዓለም ፍላጎትና ኃጢአት ውጭ በመሆናቸው ሞት አይገባቸውም። እመቤታችን ጥር ሞተች ተብሎ ሲነገር እንደ ማንኛውም ሰው የሚገባት አይደለችም። እግዚአብሔር በቸርነቱ ሁሉንም አንድ ለማድረግ የማያዳላ ያለው ሞተ ክርስቶስ ለሥጋ ባሉ ለአካሉ ሥጋ ክርስቶስ ሞትን አላዳላም። ሞትሰ ለመዋቲ ይደሉ ሞትስ ለሚሞት ሰው ይገባል። ሞታ ለማርያም ያጽብ ለኩሉ የድንግል ማርያም ሞት ግን ያስደንቃል ተብሎ እንደተጻፈ ያስደንቃል እንጂ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ የተባሉ ሁለቱ ቡሩካን ሞት አይገባቸውም። የሰው ልጆችን ለማዳን ነው። ክርስቶስም በመለኮትነቱ ሰውን ለማዳን ስለ ሰው ኃጢአት ሙቷል። እመቤታችንም ልክ እንደዚያው ሰዎችን ለማዳን ነው። ክብር ምስጋና የደረሳትና በጎልጎታ በጌታ መቃብር ዕለት ዕለት እየገባች ትጸልይ ነበረ። ከዚያም መላእክት አሳርገው በገነት ያሉት ጻድቃን ብርሃን ተጎናጽፈው ብርሃን ለብሰው አየችና ደስ አላት፣ አመሰገነች። እንደገና ፊቷንም ወደ ሲኦል መልሶ ኃጥአን በጨለማ ውስጥ ያሉትን አሳያች። እርሷም አይታዘነች። ልጄ መወለድ መሰደድህ፣ መገረፍ፣ መሰቀል፣ መሞት ምንድን ነው ታዲያ አድንልኝ ብትለው እስከ ዕለተ ስቅለት ያሉትን እኔ አድኛቸዋለሁ። አሁን ደግሞ ከዚያ ወዲህ ያሉት አንቺ ካልሞት አይድኑም አላት ነው። ስለዚህ ኃጥአንን ለማውጣት ሲባል ስለ ኃጥአን እሞታለሁ ብላ ፈቃደኛ እንደሆነች ነው። እንግዲህ አባ ጊዮርጊስ በመንፈቀ ሌሊት ሰላምታው ላይ ወልድኪ ነፍሳተ ሶባ አራየች በሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቀትለኒ ለቤዛሆሙ። ይህም ወልድኪ ነፍሳተ ሶባ አራየች በሳተ ኩነኔ ዘሐሙ በኩነኔ እሳት የተቃጠሉ ነፍሳትን ልጅሽ ባሳየሽ ጊዜ ማርያም ትብሊ በእንቲአሆሙ ቀትለኒ ለቤዛሆሙ ማርያም ስለ እነሱ ለመድኃኒትነታቸው ግደለኝ ትያለሽ፣ ስለ ኃጥአን ፈቃደኛ ትሆኛለሽ እነሱን ለማውጣት እንጂ እንዲሁ ለእሷ የሚገባት ሆኖ አይደለም። ከአዳም ከሔዋን ጀምሮ ያለው በጭቃ በጨፈቃ በእንጨት የተሰራ አዳራሽ ነው። እንጨቱ ይነቅዛል፣ ጭቃውም ይፈርሳል፣ ይበሰብሳል፣ ቤቱ ያረጃል። ድንግል ማርያም ግን ከነዚያ ለየት ያለች ናት። ምክንያቱም የወርቅ አዳራሽ ይላታል። ወርቅ አይዝግም አይበላሽም። የንጉሥ አዳራሽ በወርቅ ተሰርቶ ለዘላለም የሚኖር ነው። ጽርሐ ቅድሳቱ ለወልድ ዘወርቅ ማይፈድ ይላታል። እሷ እመቤታችን ቅድስት ድንግል ማርያም የወርቅ አዳራሽ በመሆኗ እንደዚሁ ሞትን ድል አድርጋ የተነሳችው እንደ ልጇ መፍረስ መፈሰስ የማይገባት ከዚህ ኃጢአት ከዚህ ዓለም ኃጢአት ውጭ በመሆናቸው ነው ሁለቱ። ምክንያቱም በአንድ ሰው ምክንያት ሞት ወደ ዓለም ገባ ተብሎ ተጽፏል።
ሁሉም ኃጢአተኛ ስለሆነ ግን እንደ ቅጠል ይረግፋል፣ እንደ ሳርም በአፈር ውስጥ ይወተፋል። ራሳችን ባመጣነው ኃጢአት ማለት ነው። እነዚሁ ግን ንጹሐን ስለሆኑ አይገባቸውም ነበር ማለት። ስለ እኛ ኃጢአት ሞትን ቀምሰዋል። ብዙዎቹ ከሞትና ከመቃብር ለማምለጥ የሞከሩ አሉ፣ ግን አልሆነም በጥበባቸው። እንደ ሁለቱ ፍላስፋዎች ይላል ትርጓሜ ዳዊት 93:10 ላይ ወይም ይህሮም ለሰብ ጥበበ እግዚአብሔር ያእምር ህሊናሁ ለዛን ከመ ከንቱ ውእቱ። አንዱ ሙስና መቃብርን የሚፈራ አንዱ ሞትን የሚፈራ ነበር ይላል። ሙስና መቃብር የሚፈራው መምህር ደቀ መዛሙርቱን ስሞት አትቅበሩኝ፣ ጥበብ እንዲገለጽላችሁ ሥጋዬን ብሉ ብሎ ተናዘዘ ይላል። ቢጠብቁ የማይሞት ሆነና እስከ መቼ እንጠብቀዋለን ብለው አርደው ሥጋውን ተቀራምተውታል። በሉ ዝግኖ ሰትዩ መረቆ ይላል። ዕድሜውን አሳጠረ እንጂ አልተጠቀመም። ሞትን የሚፈራውን በጥበቡ ፈልጎ ዕፀ ሕይወትን አገኘና አዘጋጅቶ ከጨረሰ በኋላ በዚህ በሰፈር በመንደር ባደርግ ጥበቡ ሌላ ይተርፋል። ስለዚህ እኔ ብቻ እንዳውቅ ወደ በረሃ ወስጄ መታጠብ አለብኝ ብሎ ተሸክሞ ሲጓዝ እግዚአብሔር መቀኝነትን አይወድምና መልአኩን ላከ። መልአኩም በትከሻው ላይ እንዳለ ገንቦውን አፈረሰበት። ግማሽ አካሉ ታጠበ፣ ግማሽ አካሉ ሳይታጠብ ቀረና ግማሽ አካሉ ምውት፣ ግማሽ አካሉ ሕያው ሆነው ኖረ ይላል። ስለዚህ በዕድሜ መሞት ወይም ታሞ መሞት ያለ ርስት ጉልት ነው። ነገር ግን የሞተ አካል ተሸክሞ መኖር ሌላ ዕዳ ነው። ዕድሜንም ማሳጠር እነዚህ ጥበበኞች ከመቃብርና ከሞት ሊድኑ አልቻሉም። እግዚአብሔር የሰጠውን ላይኛው ሞት ዳግም ሞት እንዳይመጣ መጠበቅ እንጂ መጣር እንጂ በዚህ በምድር ያለው የአባታችንና የእናታችን ርስት ነው ማለት ነው። በዚሁ አይነት ወናሁ ፈላሲያን ይመጹ ሀቤኪ ነሐሴ 1 ጀምሮ 16 ድረስ ፍልሰታ እየተባለ ነው የሚነገር። ፍልሰት ብዙ ትርጉም አለው። ጥቂቶችን እንመልከት። ፍልሰት መነቀል፣ መሰደድ፣ መውጣት እና መፍለስ ተብሎ ይነገራል። አንደኛው መነቀል ሲል ወትብልዎ ለዝ ደብር እምዝየ ሀበከሃ ወይፈልስ ማቴዎስ 16:17 ላይ የምናገኘው ነው። አንድ ሰው በሽተኛ ልጁን ይዞ መጥቶ ሐዋርያትን አድኑልኝ አላቸው። ማዳን አቃታቸውና ወደ ጌታ ወሰደ። ጌታችንም ሐዋርያትን ገስጾ ጋኔኑን ገስጾ አወጣ። ወዲያውኑ ሐዋርያትም ወእምዝ ቀሪቦሙ አርዳኢሁ ለባሕቲቶሙ ብቻቸውን ደቀ መዛሙርትም ቀርበው በእንተ ምንት ስእናው ጽኦቶ ለምንድን ነው ማውጣት ያልቻለን አሉ። ወይቤሎሙ በእንተ ሕጸጸ ሃይማኖትክሙ ስለ ሃይማኖታችሁ ጉድለት ነዋ። እመብክሙ ሃይማኖት መጠነ ህጠተ ሰናፔ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ አካሏን ሳይሆን ፍጹምነቷን ፍጹም ሃይማኖት ቢኖራችሁ ወትብልዎ ለዝ ደብር ፍልስ እምዝየ ሀበከሃ ወይፈልስ ከዚህ ተነቅለህ ወደዚያ ሄድ ብትሉት ይደረግላቸዋል ተራራው ብሏቸዋል። ስለዚህ በእርሱ ጊዜ ተደርጓል ስላልተጻፈ ነው እንጂ ይላሉ አባቶች። ኋላ በአባ አብርሃም ሶርያዊ ተፈጽሟል፣ ስራ ተሰርቷል። ሆኖም ግን ሁለተኛው ፍልሰት መሰደድ የሚለው ነው። መሰደድ ማቴዎስ 1:11 ላይ ኢዮስያስኒ ወለደ ኢኮንያንሃው አሃዊሁ እምፍልሰተ ባቢሎን ወእምፍልሰተ ባቢሎን ሰላትያል ወለደ ይላልና ኢዮስያስም ኢኮንያና ወንድሞችን ወደ ባቢሎን በተሰደዱበት ወቅት ወለደ ብሎ ከሀገር ወደ ሀገር ከኢየሩሳሌም ወደ ባቢሎን እንደተሰደዱ ከባቢሎን ደግሞ ወደ ኢየሩሳሌም እንደወጡ የሚነግረን አንቀጽ ነው ማለት። ከሀገር ወደ ሀገር ስደት አለ፣ በምርኮ በረሃብ በሌላም ችግር። ሌላው ሶስተኛው ከመቃብር ወደ መቃብር መፍለስ አለ። ፍልሰተ አጽሙ ለአቡነ ተክለ ሃይማኖት፣ ፍልሰተ አጽሙ ለቅዱስ ጊዮርጊስ የሚል ብዙ አለ። ስንክሳር ግንቦት 12 ነሐሴ 16 ላይ እንደምናገኘው ይሄ ደግሞ ከመቃብር ወደ መቃብር ነው። አባቶቻችን ገድል ተጽፎላቸው ቤተክርስቲያን ተመስርቶላቸው ጽላት ተቀርጾላቸው አዲስ ቤተክርስቲያን ሲሰራ ከነበሩበት ቦታ አንስቶ ወደ አዲሱ መቃብር ወስዶ የመቅበር ቅዳሴ ቤቱ ወይም ፍልሰተ አጽሙ በሚባል ይነገራል። ልክ ዮሴፍ አማጉዞ ይሄውዘክሙ እግዚአብሔር ብሎ ተናዞ ነው። እግዚአብሔር መጎብኘትን በሚጎበኛችሁ ጊዜ አጥንቶችን ይዛችሁ ውጡ ብሎ ተናዞ ነበርና ይዘው እንደወጡ ዘጸአት 13:19 ላይ ወደ ከነአን ይዘውት ወጡ ይላል። ልክ እንደዚያ ግብፅን ምድረ በዳ ከነአንን እንደ ቤተ ክርስቲያን ይቆጥሩ ነበርና አብርሃም፣ ይስሐቅ፣ ያዕቆብ በተቀበሩበት ሊቀብሩ ይዘው ወጡ ነው የሚል። አባቶቻችንም ፍልሰተ አጽሙ በዓል ልክ እንደዚሁ የሚከበርበት
ቤተ ክርስቲያን ተሰርቶ አጽማቸው በክብር የሚያርግበት ማለት ነው። ሌላው አራተኛው ከነዚህ የሚለየው የእመቤታችን ፍልሰት ነው። ከሀገር ወደ ሀገር አይደለም፣ ከመቃብርም ወደ መቃብር አይደለም፣ ከምድር ወደ ሰማይ ማለት ነው። ቅዱስ ያሬድ በዝማሬው ፈለሰት ማርያም በስብሐት ውስተ ሰማያት መላእክት ወሊቃነ መላእክት ወረዱ ለተቀብሎታ ይላል። እመቤታችን ቅድስት ድንግል ማርያም በምስጋና ወደ ሰማይ ወጣች። መውጣት ወጣች ወደ ሰማይ አለ። መላእክት የመላእክት አለቆች እሷን ሊቀበሉ ወረዱ። ሙሴኒ ዘይጸውር ኤፉደ ሙሴም በፍታውን ወይም ዝናሩን ተሸክሞ ዳዊትም በመሰንቆ ወረዱ። ጴጥሮስ ወጳውሎስ ሐዋርያት አጠኑ ሥጋሃ በማይጠንተ ወርቅ ጴጥሮስና ጳውሎስ ሐዋርያትም በማይጠንተ ወርቅ ሥጋዋን አጠኑ እያለ እንደዚሁ ይነግራል። እመቤታችን ፍልሰት ወደ ሰማይ እንደሆነ ይሄ እስከ 16 የምናከብረው ከሌሎች ፍልሰት የተለየ የእመቤታችን በክብር የሚበልጥ ማለት ነው። በዚህ በነሐሴ ውስጥ ብዙ በዓላቶች አሉ። ከጥቂቶቹ የምናየው አያይዘን ከፍልሰት ውስጥ ፍልሰትን እስከተነጋገረ በዚህ አባቶች የሚያከብሩት መዝሙረ ማርያም የሚባል አለ። ወይም የማርያም መዝሙር ከሰርክ ህብስት በኋላ ወደ ምኝታ ከመሄድ አስቀድሞ የሚዘምሩት ለመላእክት፣ የጻድቃን ሰማዕታት፣ የደናግል መነኮሳት አጠቃላይ ጌታችን ከእመቤታችን ጋር እያዋሃዱ እያዛመዱ የሚያመሰግኑት ነው። ኦ ማርያም እለምንሻለሁ ባሪያሽ አንድ ጉዳይ አለኝ የማይጫውትሽ ይላል። ጉዳይ ከልቡ እንዳለ በጸሎት በዝማሬ ይጠይቃል ማለት ነው እና ምኞቱን ፍላጎቱን ሽማግሌው የሚገልጽበት ስርዓት ያ ነው። የዲያብሎሲቱ መራራ ነው አሉ አማልጅኝ ከልጅሽ እግዝእተ ኩሉ የሁሉ እመቤት ድንግል ማርያም ሆይ ዲያብሎስን ፊት እንዳላይ ብሎ ይማጸናል። ከሁሉም ሁሉ ጤፍ ታንሳለች፣ ገለባ ይዛ ትነሳለች። ከዛችም ጤፍ ከምታንሰው ጤፍ የአዳም ሁሉ ተነሳ አትስነፍ የሚል ግጥም እየገጠሙ ማለት ጌታችን 30፣ 60፣ 100 ፍሬ ያፈራል ብሎ የተናገረውን በጾም በጸሎት በስጋ ወደሙ ክብር ይገኛል። ያቺ ጤፍ እንኳ ፍሬ ይዛ ስትነሳ ገለባ ተሸክማ ስትነሳ አንተ ደግሞ በአርአያ አዳም የተፈጠርክ ክብር እንድታገኝ ትጋ በጾም በጸሎት የሚል ምክር ሁል ጊዜ ያጎናጽፋሉ ማለት ነው። አባቶች ይህን እየዘመሩ ካልጋ ወርደው መሬት ላይ ይተኛሉ። ከቤት ወጥቶ በቤተክርስቲያን መጠለያ ላይ ይሰነብታሉ። ከክብር ወደ ክብር ማለት ነው። ገዳም ያሉ ጻድቃንም እንዲሁ ከወጣኒነት ወደ ማዕከላዊነት ከማዕከላዊነት ደግሞ ወደ ፍጹምነት የሚደርሱባት በዚች ወር ነው። ሕፃናትም እስከ 9 ሰዓት እየጾሙ ስጋ ወደሙ የሚቀበሉት አባት እናቶቻቸውን ተከትለው ልዩ ተሰጥኦ ያላቸው የትክልወሙ ለሕፃናት ምጽሐቤ የሚለውን የወንጌሉን ቃል የሚፈጽሙት በዚህ ወቅት ስለሆነ ሌሎች ወጣቶች ቡሄ በሚሉት ነሐሴ 12 የሚያከብሩት ይሄ በችቦ መብራት ያበራሉ። የደብረ ታቦር ብርሃን ለማመልከት ነው። ማቴዎስ 16:3 ላይ ፊቱ እንደ ፀሐይ በራ ልብሱም እንደ በረዶ ነጭ ሆነ የሚለውን ለማሳየት ችቦ አብርተው ሆ እያሉ ይጫወታሉ፣ ይዝናናሉ። ምክንያቱም ከደብረ ታቦር እስከ አርሞኒየም አብርቶ ስለነበረ ብርሃኑ እና በዚያው አይነት ያነ ችቦ ብርሃነ መለኮቱን የሚመለከት 13 ማታ አይሆንም 12 ለ13 ቀን በዋዜማው ነው መደረግ ያለበት ማለት ነው። ሌላ ቡሄ ብለው ደግሞ አባት እናት ለልጆች የክርስትና አባት ላበልጅ የሚሰጠው ቡሄ አለ። ቡሄ ማለት በዕብራይስጡ በራ ሆነ ማለት ነው። በእኛ በአማርኛው ደግሞ በውሃ ውስጥ የሚገኝ ወይም ደግሞ ያልቦካ ማለት ነው። ጌታችን አስተምሮ ሲወርድ ርዕሰ ደብር ያሉና እግረ ደብር ያሉ ሐዋርያት ሲገናኙ እርሾ ያልበዛ እንጀራ ይዘው ሕዝቡ ተቀብሎ ነበረ ይባላል። ጌታችንም እየቆረሰ እየፈተተ ለሐዋርያት ስለሰጠ ያኛውን ለማመልከት ቡሄ አባቶች ልጆችን ይዘው ይጠይቃሉ፣ ይመግባሉ። ወጣቶችም በየሰፈሩ እየሄዱ መባ ይቀበላሉ። ከጌታ እንደተቀበሉ ልጆች የሐዋርያት ምሳሌዎች ናቸው ማለት ነው። አባቶችም እንደ ጌታ ሆነው ይሰጣጣሉ። ሌላው ጅራፍ እያጮሁ ደግሞ ጅራፍ ደግሞ የጌታችን የኢየሱስ ክርስቶስ ደብረ ታቦር ብርሃኑን ሲገልጽ አብ ዝንቱ ውእቱ ወልድ ያለው ድምፅ ነው ይላሉ መምህራን። እግዚአብሔር አንጎድጎደ በሰማያት ወልዑል ወሀበ ቃሎ መዝሙር 17:13 ላይ እግዚአብሔር በሰማይ አንጎደጎደ ልዑልም ቃሉን ሰጠ ይለናል። እግዚአብሔር አብ ቃሉን በሰጠ ጊዜ ሐዋርያት ደንግጠው ወድቀዋል።
በዚያ መሰረት ጅራፉን ያጮኋሉ። ድምፁ ነው ብለውም ምሳሌ ይሰጣሉ። እንዲያውም በዚያ በአንዳንድ ገጠር ቡድን ቡድን ሆኖ በጅራፍ ይጋረፋሉ። ሳምንቱ ሁሉ የሚከበርበት አለ። አንዱ ቡድን ካሸነፈም ከተሸነፈም ያው በግጥም ይሰደባል፣ ይመሰገናል። ሆኖም ግን የመገረፍ ሁኔታ ጌታችን በዕለተ ዓርብ ያገኘውን ግርፋት ነው። አንተ ስለኛ ተገረፍክ፣ ይልቁንም እኛ ኃጥአን ስለ ራሳችን ኃጢአት መገረፍ ይገባናል ሲሉ የሚያደርጉት በጅራፍ ይገረፋሉ። ያሸነፈው ይመሰገናል። በዚህ አይነት የደብረ ታቦር በዓል ሳምንቱ ቡሄ እያሉ ያከብሩታል። ማለት ወጣቶች እግዚአብሔርን የሚያመሰግኑት ሳምንት ነው። የወጣቶች ደረጃ ነው ማለት ነው። ሌላው አሸንዳ ወይም ደግሞ ሻደይ ሻንድዬ ይሉታል። ይሄ መሪር አሳማን በላይ በጻፈው ሱባኤ በሚል ሻደያ የሚል የመላእክት የምስጋና ቦታ ይለዋልና ከዚያ የመጣ ይመስላል ሲሉ ብዙዎች ጽፈዋል። ሻደያ ነው ያኛው፣ ይሄ ሻደይ ይሉታል። ሆኖም ግን መላእክት እግዚአብሔርን የሚያመሰግኑት ቦታ ይህ ከተባለ ሰዎች ደግሞ የሚያመሰግኑት ሻደይ። ሆኖም ቅጠል ነው። እኛ በሀገራችን እንደምናውቀው ነጩ ስሩ ነጭ ዛጎል ይመስላል። ደስ የሚያሰኝ ረጃጅም ቅጠል ነው፣ ሰፊ ነው። ያኛውን በገመድ አስረው ታተው በወገብ ይታሰራልና ዘግዝቆ ወደ እግር ይወርዳል፣ እግራቸውን ይሸፍናል። ይሄ ዘፍጥረት ምዕራፍ 3 ቁጥር 7 ላይ ያለ ነው። ሔዋንና አዳም ዕፀ በለስ ፍሬዋን በልተው ቅጠሏን ገልድመው ወጥተው ነበርና ያንን ለማሳየት ነው ይላሉ። በሔዋን የመጣ በድንግል ማርያም ተሻረ ለማለት በእንተ ሔዋን ተአጽሖ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት። ስለ ሔዋን ገነት ተዘጋ፣ ድንግል ማርያም ግን ብሎ እግዚአብሔር ገነትን ከፈተ። ዳግመኛ ዕፀ ሕይወትን እንድንበላ አደለን ባለው መሰረት የሔዋንን ታሪክ አሳይቶ በድንግል ማርያም ተሻረ። በሔዋን ቅጠል ብንለብስም በድንግል ማርያም ብርሃን ለበስነ ለማለት እመቤታችንን ለማመስገን ደናግል ሴቶች የሚያደርጉት ነው። ይህ እንግዲህ ታሪኩን እንደያዘ የመጣ ነው ማለት ነው። ሌላው በዚህ ጋር አያይዞ አባቶች የሚነግሩን ይህ አሸንዳ ዘቅዝቆ ሲወርድ እግርን ስለሚሸፍን ኢሳይያስ 6:3 ላይ ያለው በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት እግራቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ የሚለውን ይጠቅሱታል። እግራቸውን የሸፈነ ስለሆነ ዘፍጥረት 28 ቁጥር 11 ላይም በዚያች መሰላል መላእክት ይወጡና ይወርዱ ነበር የተባለች መሰላል እመቤታችን ስለሆነች መላእክት እንዳሉ ሆነው ሲያሳርጉ በክንፍ ለክንፍ ገጥመው ስለነበረ ይህም ሲወዛወዙ ወይም ሲንቀሳቀሱ ልክ የተነሳ ክንፍ ነው የሚመስለው። ዘርፍ ወደ ታች የወረደው ይነሳል እንደዚህና ክንፍ ይመስላል ብለው መላእክት እመቤታችንን ሲያሳርጉ እንደዚህ ክንፍ ለክንፍ ይዘው ነበረ ይላል አባ ጽጌ ብርሃን የተባለ። እንዘ ይጸውረኪ በሐቂፍ ወይ ስእመኪ በአፍ አማፍለሰኪ ወልድ ውስተ ይማኑ ለአሪፍ ጽጌ ጸገነት ማርያም ዘተጸኑ ይልአንፍ እንዘ ይትጓዱ አክናፈ በክንፍ ተቀበላች ወረድ ዋይላፍ ይላል። ይህም ማለት ላፍንጫ የምትሸት የገነት እንጨት ተክል ማርያም ሆይ ተሸክሞ በማቀፍ በአፍ እየሳመሽ እንደዚሁም እግዚአብሔር ወልድ በቀኙ ለማሳረፍ ባፈለሰሽ ባሳረገሽ ጊዜ ዘይት ጓዱ አክናፈ በክንፍ ተቀበላች ወረዱ አይላፍ እልፍ አይላፍ መላእክት ክንፍ ለክንፍ እያማቱ አንቺን ለመቀበል ወረዱ ብሏል ደራሲው። መላእክት ቦ ዘያጽህ ወቦ ዘይዜምር ይላል ቅዱስ ያሬድ በዝማሬውና ይህም መላእክት ማሸብሸብ ማጨብጨብ ልክ እንደዚያው የደስታ የእመቤታችን እርገቷ ጊዜ ያደረጉበት ስለሆነ ስለዚህ አባ ጽጌ ድንግል ታሪኩን ጽፏል ማለት እንችላለን። ሌላው ከወለተ ዮፍታሔ ነው። መሳፍንት 11:40 ላይ ዮፍታሔ ዘመቻ ሄጄ ብመለስ በደህና መጀመሪያ የሚያገኘንን እሰዋለሁ ብሎ ስለነበረ ልጁ አገኘችና አይቀስክኔ ወለቴ አላት። ምን ነው ብትል ተስዬ ነበር አፌን ወደ የር ከፍቻለሁ አለ። ተሳልክ ሆነ አድርግ አለችው። ለ2 ወር ለድንግልና እንዳለቅስ ፈቀድልኝ ብላ 2 ወር አልቅሳ መስዋዕት ሆናለች ይባላል በአባቶች። ሆኖም ግን ወለተ ዮፍታሔ ብጻት ልጅ ናት፣ ድንግል ማርያምም የብጻት ልጅ ናት።
ሴት ብንወልድ ወንድ ብንወልድ ለቤተ እግዚአብሔር እናደርጋለን ተብላ ገና ሳትጸነስ የእግዚአብሔር የብፅዓት ልጅ በመሆኗ ያቺ የእግዚአብሔር መስዋዕት እቺም የእግዚአብሔር መስዋዕት ነው መለኮት የተዋህደው ሥጋዋ እና ስለዚህ በዓመት 4 ጊዜ ሙሾ ያወጡላት ነበር። ለመሰፈንት 11:40 ላይ በዓመት 4 ጊዜ ለዮፍታሔ ልጅ ደናግል ተሰብስበው ያስቧትና ያከብሯት ነበረ ይላል። ድንግል ማርያምንም እንዲሁ በዓመት 4 ጊዜና አበይት በዓላቶች የሚባሉ አሉ። ወዳጇ እንደጠየቀ አንደኛ ልደቴን እናት አባት ያዝነው ነበረ እኔን ሲያገኙ ደስ ብሏቸው መስዋዕታቸውን ካህናት ተቀብሏቸዋልና ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና። ሁለተኛ አስተርዮ ማርያም ከዚህ ድካም ያረፍኩበት። ሶስተኛ የካቲት 16 ለሰው ልጆች ቃል ኪዳን የተቀበልኩበት። አራተኛውም ነሐሴ 16 ከምድር ወደ ሰማይ ያረኩበት ብላ ዘርዝራ ነግረዋለች። እነዚህ 4ቱ አበይት በዓላት ይባላሉ። እነዚህ 4 ጊዜ ያከብሩ እንደነበር እኛም 4 ጊዜ ድንግል ማርያምን እናከብራለን ማለት ነው። እንግዲህ በዚሁ አይነት ከጸሎትስ ማን እንድጸልይ ቢል ልጄ ወዳጄ መዝሙረ ዳዊትን አቡነ ዘበሰማያትን የሚደግሙትን እንዲወድ እኔም ቅዳሴን ውዳሴውን የሚጸለየውን እወደዋለሁ ብላ ነግረዋለች ማለት ነው። መጸለይ ያስፈልጋል። በዓላቷንም ማክበር መመጽወት በስሟ ይገባል ማለት ነው እና እንግዲህ አሸንዳ ከ16 እስከ 21 ደናግል ሴቶች የሚያከብሩት ነው። ሆኖም ግን እመቤታችንን ለዕርገቷ ብዙ ጊዜ አባቶች ተናግረዋል። ነቢዩ ዳዊት መዝሙር 131 ቁጥር 8 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዘላለም ዕረፍትህ ተነሳ አንተ ከመቅደስህ ታቦት ጋራ ይላል። መቅደስ የተባለ የጌታችን ሥጋ ነው ብለው ተርጉመውታል። ንስትዎ ለዝንቱ ቤተ መቅደስ ዋና አነሶ በሳልስት ዕለት ዮሐንስ 2:19 ላይ ይህን ቤተ መቅደስ አፍርሱት እኔ በሦስተኛው ቀን አንጸዋለሁ እሰራዋለሁ ብሎ ነበርና ሥጋውን መቅደስ አለ ተብሎ እዚያ ተተርጉሟል። ስለዚህ የመቅደሱ ማደሪያ የሥጋው ማደሪያ ደግሞ ድንግል ማርያም ታቦት ማለት ማደሪያ ማለት ነው። ታቦት ዘዶር እንተይት ይግዝእትነ ማርያም አባ ሕርያቆስ በቅዳሴው ድንግል ማርያምን ታቦት ይላታል። ስለዚህ ወታቦተ መቅደስ ከተባለ ጌታችን አንተ ተነስተ እንዳረግ እርሷም ተነስታ ታርጋለች ብሎ ትንቢት የተናገረው ነው ብለው ያብራራሉ። የዳዊት ልጅ ሶሎሞንም እንደዚሁ መኃልየ 2:9 ላይ ያወስ ወልድ ሁየ ወይ ብለኒ ተንሲ ወኔ ቀርብቴ እንተ ሰናይ ተርግቤ ይላል። ያወስ ወልድ ሁየ ወልድ ወንድሜ ወልድ እንዲህ ይላል ይመልሳል እንዲህ ሲል ተንሲ ወኔ ቀርብቴ አቅራቢያዬ ርግቤ ወደ እኔ ተነስተሽ ነይ ከጌቴሴማኒ ወደ ገነት ከገነት ወደ ኢየሩሳሌም ሰማያዊት ተነስተሽ ነይ እስመናሆ ክረምተ ሀለፈ 5500 ዘመን አልፏልና ወዝናም ገባ ድሬሁ እንሆ ዓመተ ፍዳ ዓመተ ኩነኔ የመከራ ዘመን አልፏልና ብሎ በብሉይ ኪዳን የነበረውን መከራ አስታውሶ ያ ሁሉ አልፏል። በዘመነሽ የተሰደድሽበት በምድር ላይ ያየሽው መከራ ሁሉ አልፏልና ከጌቴሴማኒ ተነስተሽ ነይ እያለ ያመሰግናል ሶሎሞን። እመቤታችን ፈጥና የምትነሳ ወተንሳት ፍጡነ ማርያም ፈጥና ተነሳች እንደሚል ሉቃስ 1:39 ላይ ፈጥኖ የመነሳት ፈጣን በመሆኗ በፈጣን ደመና ደላለ ኢሳይያስ 19:1 እና ስለዚህ ፈጣኒቱ ማርያም አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ብለው አባቶች እንደሚሉ ትንሣኤ ከጌቴሴማኒ ወይ ከገነት መነሳት ነው። ከጌቴሴማኒ ደግሞ ያረገችበት ነው። ይህ ነሐሴ ወር የእመቤታችን መጀመሪያና መጨረሻ ነው ብንል ትክክል ነው። ነሐሴ 7 ቀን ነው የተጸነሰች። ነሐሴ 16 ደግሞ ሰማየ ሰማያት ያደረገችበት ክብሯን የምናከብርበት ነው። ስለዚህ በነሐሴ ተገኝታ በነሐሴ ወደ ሰማይ የወጣችበት በመሆኗ ከሌሎች ወራት ሁሉ ነሐሴ ለእመቤታችን ልዩ ክብር ያሰጣታል። እንግዲህ የእመቤታችን ትንሣኤዋን እነ ዳዊት እነ ሶሎሞን እንደተናገሩ ሁሉ የተወለደችበት ሐረግ ይባል ያው 5484 ዓመተ ዓለም እመቤታችን ቅድስት ድንግል ማርያም ከሐና ተጸነሰች ነው የሚለው ነገረ ማርያም። ወሩንም ዕለቱንም እየቆጠረ ይነግረናል። ሌላው በጀምላ ነው። በውዳሴ ማርያም ትርጉም የምንማረው ይህን ያህል ተብሎ በድምር ነው። ይህ ነገር ማርያም ደግሞ በዝርዝር ይቆጥራል የእመቤታችንን ማለት ነው።
የተጸነሰችበት 5484 ዓመተ ዓለም በዘመነ ዮሐንስ ዕለተ ረቡዕ ተጸነሰች ይለናል። በጽንስ ብዙ ተአምር ሰርታለች ይታወቃል። ሁለተኛው ደግሞ 5485 አንድ ዓመት ጨምሮ ማለት ነው። በዘመነ ማቴዎስ ግንቦት 1 ቅዳሜ ዕለት ተወለደች ይለናል። እንግዲህ እመቤታችን ቅድስት ድንግል ማርያም በተወለደች በ8 ቀን ማርያም የሚል ስም ሰይመዋል። ማር በምድር የማይበላሽ ጣፋጭ በመሆኑ በሰማይ ያም የሚባል የማይበላሽ ጣፋጭ ስላለ በምድር በሰማይ በሰው በመላእክት የከበርሽ ሲሉ ማርያም ብለዋታል። በ80 ቀን ክርስትና አስነስተዋል። እጉለ ርግብ ዘውገ ማዕነቅ ይዘው ቤተ መቅደስ ገብተዋል። ግንቦት 1 ተወልዳ ሐምሌ 20 ቀን ክርስትናዋ ነው ማለት ነው። በእናቷ ቤት የቆየችው 2 ዓመት 7 ወር 9 ቀን ነው። 2 ዓመት ማለት 7 ወር ከ9 ቀን ማለት 5488 ዓመተ ዓለም ማለት 5488 በዘመነ ዮሐንስ ማክሰኞ ዕለት ታኅሳስ 3 ቀን ቤተ መቅደስ ገባች። በድምር በ3 ዓመቷ ቤተ መቅደስ ገባች እየተባለ ይነገራል። ግን 3 ዓመት የሚሞላት ገና ግንቦት ሲመጣ ነው። አልሞላትም ማለት ነው። እስከ ህዳር 7 ወር አለ። ታኅሳስ 3 ቀን አለ። ጳጉሜን 6 አለ። ምክንያቱም ዘመነ ሉቃስ ወደ ዮሐንስ ያስተላለፈበት ስለሆነ 2 ዓመት ከ7 ወር 9 ቀን ይኖራታል ማለት ነው። አራተኛ እመቤታችን ቅድስት ድንግል ማርያም 5500 ዓመተ ዓለም በዘመነ ዮሐንስ መጋቢት 29 ዕለተ እሑድ 3 ሰዓት ጌታችንን ጸነሰች። የእመቤታችን ዕድሜ 14 ዓመት 11 ወር ከ5 ቀን ነበረ። 14 ዓመት 11 ወር ሚያዝያ ስለቀረ ነው። መጋቢት 29 ነው። ሚያዝያ ቢሆን 15 ይሞላ ነበር። አሁን ግንቦት ስላልደረሰ 14 ዓመት ከ11 ወር 5 ቀን ሲሆናት ጌታችንን ጸነሰች ይለናል። አምስተኛው እንደዚሁም 5501 ዓመተ ምህረት ሲል ጌታችንን ወለደች። ታኅሳስ 29 1 ዓመተ ምህረት ተባለ ማለት ነው። ይኸውም የእርሷ ዘመን 15 ዓመት ከ8 ወር 4 ቀን ነበራት። ታኅሳስ 8ኛ ወር ነው የሚሆነው። ጳጉሜን 5 ታኅሳስ 29 ላይ ስለገባ 4 ቀን ነው የሚቀረው ማለት እና 15 ዓመት ከ8 ወር 4 ቀን ሆና ጌታችን ኢየሱስ ክርስቶስን ለዚህ ዓለም ቤዛ ወለደች። ስድስተኛ እመቤታችን ቅድስት ድንግል ማርያም 49 ዓመተ ምህረት ወይም 5549 ዓመተ ምህረት በዘመነ ሉቃስ ዕለተ እሑድ ጥር 21 ቀን አረፈች። እንግዲህ የእርሷ ዕድሜ 63 ዓመት ከ8 ወር 26 ቀን ነበረ። 21 ቀንና ጳጉሜን 5 ስንጨምር 26 ይሆናል እና 64 ዕድሜዋ ተብሎ ይነገራል። አልሞላም፣ ገና ጥር ላይ ነው ያለነውና ነው። እንግዲህ 63 ዓመት 8 ወር ከ26 ቀን ሲሆን ከዚህ ዓለም ድካም እመቤታችን አረፈች እና ሐዋርያት ተሰብስበው የሌሉ በደመና መጥተው ከመቃብርም የተነሱ አሉ። ጌታችን እናቱን እንዲገንዙ ሐዋርያትን ሰበሰበ። ሐዋርያትን ባረከች፣ እነሱም ጸለዩ። እንግዲህ ቅድም እንዳልነው ጴጥሮስ ወጳውሎስ ሐዋርያት አጠኖ ሥጋህ በማይጠንተ ወርቅ እንደሚለው ቅዱስ ያሬድ ነቢያት ሐዋርያት ተገኙ። ሊቀብሩ ይዞ ሲሄዱ ነው የአይሁድ ጠንካራ የተባለ ሶፎንያስ በቅኔ ቤት በታምረ ማርያም ታውፋንያ የተባለው ሊገለብጥ ያልጋውን ሸንኮር ሲይዝ መልአክ 2 እጁን ቀጣ ነው የሚለው። ወዲያውኑ እርሷን ግን ከዮሐንስ ጋር መልአክ ጠልፎ በዕፀ ሕይወት ስር በገነት ውስጥ አስቀምጧል። አልተቀበረችም በምድር ላይ ማለት ነው። ሐዋርያትም ተመልሰዋል፣ ያው ተበትነዋል። እንግዲህ በዚያ ትቆያለች እመቤታችን ማለት ነው። ታምር ከተሰሩት አንዱ ታውፋንያ እጁ ተመልሶለታል፣ ተቀጥሎለታል። ምክንያቱም በመልክ ብቻ አይደለ ልጇን የምትመስለው፣ በርኅራኄ
በተግባር ስለሆነ ማልኮስ የተባለ ወሬኛ ጆሮ ጠቢ ወሬ ሊያዳምጥ እንደሄደ ጴጥሮስ ጆሮውን በቆረጠ ጊዜ ክርስቶስ ዳሶ አዳነው ይላል። አሁንም እመቤታችንም ሊገለብጥ ወይም ሊያጠፋ የመጣውን ባመነ ጊዜ በለመነ ጊዜ በሐዋርያት ልመና አማላጅነት እጆቹ እንደተቀጠሉለት ትልቅ ታምር ሆኖ በየዓመቱ ሲነገር ይኖራል። ምክንያቱም ሩህሩህ እንደሆነ እርሷም ርኅሪት ናትና የልጇን ታምር እንደገና ስትሰራ እናያለን። አስከሬኗ የነበረበትን እንዲያውም ቤቱን የዳሰሱ አልጋውን የነኩ ሁሉ ዳኑ፣ ተፈወሱ ነው። ብዙ ድውያን ተፈውሰዋል። እንግዲህ 64 ዓመት በአበረስተ አበው አባቶች ምሳሌ አድርገዋል። ከአዳም እስከ ኖህ 10፣ ከሴም እስከ ታራ 10፣ 20 በብሉይ ኪዳን ማቴዎስ 1 ጀምሮ ከአብርሃም እስከ ዳዊት 14፣ ከዳዊት እስከ ፍልሰተ ባቢሎን 14፣ ከፍልሰተ ባቢሎን ከክርስቶስ 15። እነዚህን ደምረው 64 አርእስተ አበው ከአዳም እስከ ክርስቶስ የእመቤታችን የዕድሜ ልክ ናቸው ብለዋል። እንግዲህ ልክ 64 እንደሆኑ የእሷ ዕድሜም 64 መሆኗ በአርእስተ አበው ወይም በአባቶች ትንቢትና ምሳሌ የመጣች ስለሆነ በእነሱ ልክ ዕድሜዋ ተሰጥቷታል። አባ ኤፍሬም ውዳሴ ማርያም ሲያደርስ ልክ ለአንድ ዓመት አንድ ውዳሴ ለአንዱ ዓመት አንድ ውዳሴ እያደረገ 64 ውዳሴ ነው ያደረሰው ማለት ነው። ምክንያቱም 64 አብዮ ነፍሴንና ወበሳድስን ይጸልይ ስለነበረ በዕድሜዋ ልክ በዕድሜዋ ልክ ነው የገለጸችለት። ያንን ደርሶ እናያለን ማለት ነው። ሌላው ውዳሴ ማርያም በቁጥር ጌታችን ሲሰቀል 49 ዓመት ነበራት ይላሉ። ይኸውም የእሁድ 9፣ የሰኞ 9፣ የማክሰኞ 15፣ የረቡዕ 7፣ የሐሙስ 8፣ ዓርብ ውዳሴ ዘይትነበብ ዕለተ ዓርብ የሚለውን ስንጨምር 49 ይሆናል። ዕለተ ዓርብ ላይ ለምን 49 ሆነ ስንል ጌታችን ሲሰቀል 49 ነበራት ብለው አባቶች ያስረዳሉ። የዓርብ ውዳሴ 6 ነው፣ አንዱን ይዘናል፣ 5 ይቀራል። የቅዳሜ 10 ነው። 5 እና 10 ስናደርግ በዮሐንስ ቤት 15 ዓመት ኖረች ያሰኛል ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም በውዳሴ ማርያም በአርእስተ አበው ዕድሜዋ ልክ ተመጥኖ የተሰጠ ነው ማለት። በሕይወተ ሥጋ የነበረችው ሲሆን ከሞተች በኋላ በገነት ውስጥ የነበረችበት ዘመን ደግሞ ጥር 21 ጀምሮ እስከ ነሐሴ 15 ድረስ በዕለት ስንቆጥር 205 ዕለታት ናቸው። እነዚህ 205 ዕለታት ክርስቶስ ከተወለደ ጀምሮ ላለው ዘመን ምሳሌ ነው ይላሉ። ክርስቶስ ከተወለደ ጀምሮ ያለው ዘመን 2500 ነው። በኦሪቱ 5500 አለ። በአዲስ ኪዳን 2500 ስንደምር 8000 ነው ለአዳም የተሰጠው። ዕዝራ ሱቱኤል 1 32 6 5 ላይ በእግዚአብሔር ቃል ኪዳን 8000 ይሁን ተብሎ ስለተመዘነ እንጂ ዓለም በኃጢአት ቢሆን ኖሮ ተወዛውዞ በወደቀ ነበረ ይላልና ልክ 8000 የተሰጠውን አሁን ጌታ ከተወለደ ጀምሮ ያለው 2500 ነው እና እመቤታችን በገነት የኖረችው ደግሞ 205 ዕለታት ብለናል። 200 የ2000 5 ዕለታት የ500 ምሳሌ ነው። ይህ ዘመን ሲፈጸም ኢየሱስ ክርስቶስ ተነስቶ እንዳረገ ድንግል ማርያም ተነስታ እንዳረገች የሰው ልጅ ሁሉ ይነሳል የሚለውን የሚሰብክ ሁላችንንም የሚያስተምረን ነው ማለት ነው። እንግዲህ ከሞቶች በኋላ ያለው በዚህ ይነገራል። ዮሐንስ መጥቶ ስለነገራቸው ነሐሴ 1 ጀምሮ ሱባዔ ያዙ። 14ተኛው ቀን አምጥቶ ሰጣቸው። ገንዘው ጌቴሴማኒ ቀበሩ። የጸሎት ቦታ ነበርና አቡነ ዘበሰማያትን ያስተማረበት ያ ነው። በዚያ እንደቀበሩ ወደ ቤታቸው ሲገቡ ዕለቱን አረገች ነው የሚለው። ጥር የባተው እሁድ ነበረ። ጥር በባተ ነሐሴ ይብታል። እሁድ ነው የባተው። ልክ አሁንም እሁድ ነው የተቀበሉ። እሁድ እንደተቀበለች ወዲያው ነው የተነሳች። አንዳንድ መምህራን አንዳንድ ጉባኤ መጻሕፍትም ሳይቀሩ ተጽፎ እናገኛለን። እሁድ ቀበሯት ማክሰኞ ተነሳች እያሉ የሚያስተምሩ አሉ። ይህ አይሆንም። በታላላቅ መምህራን አይባልም፣ ነውር ነው። ከሰኞ እስከ ቅዳሜ ያሉ ዕለታት ሙታን ናቸው፣ አላፊዎች ናቸው። ከነዚህ መካከል የተነሳ ካለ ዳግም ይሞታል፣ እኛ ጋር ይነሳል። አልዓዛር ዓርብ ተነስቶ ነበረ፣ ተመልሶ ሙቷል፣ እኛ ጋር ይነሳል። ድንግል ማርያም ማክሰኞ አልተነሳችም፣ ዕለተ እሁድ ነው። ወዲያው እንደቀበሯት እነሱ ሲበተኑ ወዲያው ነው ያስናት። ርቱዐ ሃይማኖት የተባለ 321 ገጽ ስና እነሱ ወደ ቤታቸው ሲገቡ ልጇ ኢየሱስ ክርስቶስ እንደ ዓይነ ጥቅሻ ሰማያ ሰማያት አሳረጋት ነው የሚለው። ስለዚህ በሙታን ዕለታት እመቤታችን አልተነሳችም። እሁድ ግን አታልፍም፣ ሕያው ናት።
በዚያቺ እንደ ልጇ ከመትንሣኤ ወልዳ እሑድ በመነሳቷ እንጂ 3 ቀን በመቆየት አይደለም ነው። 3 ቀን አልቆየችም እና ስለዚህ ሌሎችም ይህን አጽንኦት ቢሰጡትና ያ የተጻፈውም ቢሆን ዳግም ቢታይ መልካም ነው። ትላልቅ ሰዎች አይሉትምና ነው። እና በዚሁ አይነት እመቤታችን ስታርቅ ቶማስ ሲመጣ አገኛት እና ብርሃን ለብሷት ነበረ። ማየት ተሳነኝ ይላል ብርቱዕ ሃይማኖት። አሁንም ማየት ተሳነኝ ስለምን ስጸልይ ግን ብርሃኗ ከፊቷ ሸሸና እመቤቴ ናት። ምን ነው ምን ሆነሽ ነው ብዬ ብጠይቃት ሐዋርያት አላዩም፣ አንተ ዕድለኛ ነህ አለችኝ። ልጄ ወዳጄንም ሐዋርያት አዩ እንጂ አንተ ግን ዳሰሃል። አካሉን መለኮት እንዳሳል አንተ ትበልጣለህ። እኔ ስነሳ ሳርግ አላዩም፣ አንተ ግን አይተሃል፣ ብፁዕ ነህ ብላ አመሰገነች። እኔ ግን ከደመና ልወድቅ ፈልጌ ነበር ይላል። መጽሐፍና መግነዟን ሰጠች ይላል ቶማስ። መጽሐፍና መግነዝ አስይዛ ነው የላከች። እንግዲህ በረከት ተቀብሎ ወደ ሐዋርያት መጣ። የእመቤታችን ጉዳይ አላቸው። ሞተች ቀበርነ። መቼ? ጥር ሞተች፣ ነሐሴ ቀበርነ። ሞት በጥር በነሐሴ መቃብር ርዕሳችን ይሄ ነበርና እንዴት ሊሆን ይችላል አላቸው። አንተ ተጠራጣሪ ነህ፣ ቀድሞም ተጠራጥረ እጅ እሳት ውስጥ እንደገባ ጅማት ተኮማትሮ ነበርና አሁንም ቢሆን እና አይተህመን ብለው መቃብሩን ሲቆፍሩ የለም። ዕለቱን የእሑድ ዕለት እንዳረገች ባያዩም መቃብሩ ባዶ መገኘቱ ምስክር ነው። አታምኑኝም ብዬ ነው እንጂ ይህን ለበረከት ተካፈሉ ብላ ሰጣኛለች ብሎ ያንን መግነዝ ሙት ላይ ቢያስቀምጡት አስነስቷል። ድውይ ይፈውሷል። በዚያ ታምር ስላዩ 12 ሐዋርያት ተከፋፍለው ድውይ ሲፈውሱ ኖረዋል ማለት ነው። ቶማስ ያየውን እኔ ብለው እንደገና በዓመቱ ጾመዋል። ሁለተኛ ጊዜ ማለት መጀመሪያ በዮሐንስ ጋር ነው። አሁን ደግሞ ከቶማስ ብለው ሁለተኛው ዓመት ጾሙ። በ16ኛው ቀን እመቤታችንን ይዞ መጣ። ይህ መገለጥ ነው የሚባል እንጂ እርገት አይባልም። 16ኛው 14 ቀን ወዲያው አረገች ከተባለ እርገቷ በዚያ ነው ሱባኤው የሚያልቀው። 16 መገለጥ ነው። ስለ ጸለዩ ስለ ጾሙ እመቤታችን እንድትባረካቸው እነሱም አይተው ደስ እንዲሉ የለመኑትን እንዳገኙ አድርገው ስሟ እንዲሰብኩና እንዲያስተምሩ ለማስተማር ከልጇ ጋር ተገልጣለች። ወዲያውኑ እሷንም አቁርቦ ሐዋርያትን አቁርቦ በእናቴ ስም አብያተ ክርስቲያናት ስሩ፣ በስሟ አስተምሩ፣ በስሟ እንዲመጸውቱ ለምእመናን ንገሩ ብሎ እመቤታችንም እጇን ዘርግታ ሐዋርያትን ባርካ ከልጇ ጋር እንደገና ሰማያ ሰማያት ወጣች። እንደ ርቱዐ ሃይማኖት ኢየሩሳሌም ሰማያዊት አስገቧት ነው የሚል። የአዳም ርስት ጥንታዊት ስለሆነች እመቤታችን ቅድስት ድንግል ማርያም ወትቀውም ንግሥት በየማነከ እንደሚል ነቢዩ በጌታ ቀኝ በኢየሩሳሌም ለጊዜው የአዳም ርስት ስለሆነች የወረሰች እሷ ናት። ሌላው አይቶ ነው የሚመለስ። ዋብእወ ኢየሩሳሌም ሰማያዊ ተብሎ መዘመር አንድ ጻድቅ ሲሞት ኢየሩሳሌም እንደ እጅ አሳይቶ እዚህ ትገባ ነበረ፣ ግን አሁን ወደ ገነት ነው ብሎ ይመልሱታል። እየገባ የለም። እመቤታችን ግን ታቦት ዘዶር የተባለችው በዚያች በኢየሩሳሌም እንዳለች ነው ቅዳሴውም የሚነግረንና የእመቤታችን ትንሣኤ ፍልሰት በዚህ አይነት ይነገራል ማለት ነው። ስለ እርገቷ ቅዱስ ያሬድ እርገታ ውስተ ሰማያት በአታ ውስተ ገነት በስብሐት ሐዋርያት ገነዝዋ ይላል እና ወደ ሰማይ ማረጓ ወደ ገነት መግባቷም ሐዋርያት በምስጋና ከገነዙ በኋላ ነው ብሎ ይነግረናል። በመዝሙርም አይረግዋ መላእክት ውስተ ሰማይ አይረግዋ መላእክት ውስተ ሰማይ ጥንት በቃላ ወሰናይት በምግባራ ወተባረክ ነቢያተ ወሐዋርያት ነቢያት ሐዋርያትን ትባረካለች። እንደዚሁም ደግሞ ጻድቃን ሰማዕታትንም ትባረካለች። በየተ ነገሥተ ወነጋሥያት የሚነግሱትን የማያነግሱት ትባረካለች በማለት መዝሙሩን ቅዱስ ያሬድ እንዳረገች እርገቷን በሚነካ ሁኔታ ጥሩ አድርጎ ይነግረናል። እመቤታችን የሚነግሱትን የሚያነግሱትን ስልጣን የሰጠች እሷ ናት። ለምሳሌ ያህል በዚሁ ቤተ መንግስት አዲስ አበባ ያለው ንጉሥ ምኒልክ የማን ታቦት ነው የሰሩ? ቤተ ክርስቲያን ኪዳነ ምሕረት። ልጃቸው ዘውዲቱ ማንን ነው የሰረ? በዓታ ለማርያም። ለምን? በቤተ መንግስቱ ራስ ያደረጉ መንግሥተ ሰማያት የሚገኘው በእርሷ ነው። ምድራዊ መንግስት የሚገኘውም ከእርሷ በተገኘው ኢየሱስ ክርስቶስ ነገስታትን የሚገዛ ነው። ስለዚህ ነው ወትባረክ በየተባረክ ነገሥተ ወነጋሥያት እመቤታችን የሚነግሱትን የሚያነግሱትንም የምትማርክ እሷ ናት። ሊቃነ ጳጳሳትስ ቢሆን ጠቅላይ ቤተ ክህነት በላይ በጳጳሳት ራስ ላይ ያለች ማናት? ቅድስት ማርያም። ለምን ወትሰይምዮሙ መላእክተ ለኩሉ ምድር ወይዘክሩ ስመኪ በኩሉ ትውልደ ትውልድ መዝሙር 44 ቁጥር 17 ላይ አለቆች አድርገሽ ለምድር ሁሉ ትሾሚያቸዋለሽ፣ እነሱም ለትውልድ ትውልድ ስምሽን ያሳስባሉ ተብሎ እንደተጻፈው እየሾመች ሊቃነ ጳጳሳት እንዲሆኑ የምታደርግ እሷ ናት። አንቲ ታቢም ሊቃነ ጳጳሳት ወትፈደፍድም እምነቢያት ነው ያለ።
አንቲ ታቢም ሊቃነ ጳጳሳት ከጳጳሳት ከቀደሙት የምትበልጪ አንቺ ነሽ ብሎ አባ ኤፍሬም እንደነገረን ጳጳሳት በራሳቸው ላይ የእመቤታችን ቤተክርስቲያን መስራቱ ስልጣነ ክህነት ከእርሷ ያገኘነው ነው። ማሰር፣ መፍታት፣ ማጽደቅ፣ መኮነን ሁሉንም ቢሆን ስልጣነ መለኮት ለሐዋርያት ወይም ደግሞ ለጳጳሳት የሰጠ ጌታ ከእርሷ ከተወለደ በኋላ ነው። ስለዚህ እመቤታችንን ጳጳሳትም ነገስታትም አክብረው ቤተ ክርስቲያንን ሰርተው ለእመቤታችን ቅድሚያ ይሰጣሉ ማለት ነው። ስለዚህ ኢትዮጵያውያን ሁል ጊዜም ያው ነገስታትም ከኢትዮጵያ ማህፀን የወጡ ናቸው፣ ጳጳሳትም እንደዚሁ። ስለዚህ ነው ከከርሰ ምድር የወጣ ብረትና መዳብ አጥር ቅጥር ይሆናል ይላል። ነገስታት ከኢትዮጵያ ማህፀን የወጡ አጥር ቅጥር የሚሆኑ ብረት ናቸው። ኢትዮጵያ ትልቅ አዳራሽ ናት። አጥር ቅጥር ሆነው ጠብቀዋት ኖረዋል። ካህናት፣ ጳጳሳት ደግሞ ወርቅና ዕንቁ ናቸው። ፈርጥ ጌጥ ናቸው ለቤቱ። ከቤት ውስጥ ሆነው ቤቱን የሚያሳምሩ ማለት ነው። ልክ እንደዚሁ ጸግዋ ሰላመ ለሀገሪትነ ኢትዮጵያ ወዲበ ሀገረ አበዊነ ወዲበ ሀገረ አበዊነ አባይ ኢትዮጵያ እያሉ የሚጸል አግር ጸራ ታይተገሪሃ የቀብ ንግሣ ወሰራዊታ ለሀገሪትነ ኢትዮጵያ እያሉ የኖሩ ወርቅና ዕንቁ ሆነው ኢትዮጵያን ሲጠብቁ የኖሩ ከነገስታት ጋር አንድ ስለሆኑ ቀብተው ያነገሱ ጸልዮ ሁሉንም ማሰጠት የሚችሉ በአፋ በውስጥ እንዲህ ያለ ፍቅር ካለ እግዚአብሔር አምላክ ሁለቱንም ያከብርና ጉልላቱ መዋቅሩ ፍቅረ እግዚአብሔር ይሆናል ማለት ነው። ከጥንት ከአባቶቻችን ጀምሮ የመጣው ትላላቆች ወጭ ወራጅ ቢሆኑ፣ ወጣቶች አግዳሚ እና ቋሚ ቢሆኑ፣ ሕፃናትም ጠገግና ሳጋ ናቸው። ከጠጠር ጨምሮ ቤቱ ያስፈልገዋል። ለኢትዮጵያ ከልሂቅ እስከ ደቂቅ ሁሉ ያስፈልጋታል ትልቅ ቤት መባል። እነዚህ ሁሉ ተጣምሮ አንድ ላይ ምሰሶ ብቻ አይደለም ያቆመውና ሁላችንም ኢትዮጵያን ሰላም እንዲያደርግ መጸለይ አለብን ማለት ነው። አንድ ዛምላኪው ይበልና ልጨርስ። ዛምላኪው የእንተ አክሊሉ ዘደበጋ ሚካኤል ሊቁ ናቸው። ምን ይላል? ሀልቀት ጴጥሮስ አተላይ መንገድ ይባላል። ሀልቀት ጴጥሮስ ወበርቶሎሜዎስ ሐራ ዘሃንከቡ ንህበ መቃብር ማርያም ሐዊራ እስመ ቀደመ ሐዊረ መድኃኔ ዓለም በኩራ ብለዋል። ይሄ ሀልቀት ጴጥሮስ ወበርቶሎሜዎስ ሐራ ጴጥሮስና በርቶሎሜዎስ ወታደሮች ዘሃንከቡ ንህበ መቃብር ማርያም ሐዊራ የመቃብር ቀፎ ንብ ማርያም ህዳ አለቀች። ጴጥሮስና በርቶሎሜዎስ ወታደሮች ያሳፍሯት። የመቃብር ቀፎ ንብ ማርያም ህዳ አለቀች። እስመ ቀደመ ሐዊረ መድኃኔ ዓለም በኩራ አውራዋ መድኃኔ ዓለም መሄድን አስቀድሟልና ነው። አውራ የሌለው ንብ አለቃ የሌለው ህዝብ እንዲሉ አውራ የሌለው ንብ መቆም አይችልምና አውራዋ መድኃኔ ዓለም አስቀድሞ ተነስቶ እንዳረገ ድንግል ማርያም ተነስታ አረገች ማለት ነው። አውራ ከሌለ ንብ ብን እያለ እየሄደ ያልቃል። አለቃ ከሌለ ህዝብም እንደዚያው ነውና ምሳሌ አድርገው ይህን ይነግሩናል። ትንሣኤዋንና እርገቷን በማሳየትና የሰማነውን ያየነውን በልባችን እንዲያሳድረን ቅዱስ ፈቃዱ ይሆንልን። ይብቃን፣ ይቆየን።